ሲለኔም ቅር እንዳይለኝ ዝም ብላችሁ ነው። ሶሻል ሚዲያው እንደምታውቁን እኛ ትንሽ የምናውቃታል ከዛሬ በአውደ ምሕረቱ ላይ ቆመው ካስተማሩ መምህራኖች ከነሱ የተማርናትን ቁጭ ብለን በሶሻል ሚዲያ ለእናንተ የምናቀበል ወንድሞች እንጂ በቤተክርስቲያን ያን ያክል እንደው ብዙ የጠለቀ እውቀት ያለን ሰዎች አይደለንም። እና ልክ እንደዚህ እናንተም ተሰብስባችሁ ተቀምጣችሁ እኛም ተቀምጠን ስንማር ደስ ይላል አይደል? አዎ፣ ይሄን ደግሞ እውን ላደረጉልን አካላት ማመስገን እፈልጋለሁ። እና ሁላችሁም አንድ ነገር ብቻ ታግዙኛላችሁ። በላይቭ ስትሪም ሲሆን ምንድነው የምታደርጉት? ታብታብ ነው አይደል? አሁን እዚህ ደግሞ እልል እያላችሁ ታመሰግኑልኛላችሁ። ልክ ማመሰግናቸውን አካላት በአጠቃላይ በደንብ እንድታመሰግኑልኝ ስለምፈልግ ከሁሉ በፊት ለዚህ ችለት ያበቃን አምላካችን እግዚአብሔር በእውነት በድጋሜ ስሙ ይክበር ይመስገን። አሁንም በድጋሜ አምላካችን እግዚአብሔር ስሙ ይክበር ይመስገን። ለሶስተኛ ጊዜ ማን ይመስገን? እግዚአብሔር የተመሰገነ ይሁን። ከዛ በመቀጠል የሁላችን አባት የሆኑት የአዲስ አበባ ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል የሆኑት ብፁዕ አባታችን አቡነ ሕርያቆስ እጅግ በጣም የምንወዳቸው አባት ይሄ የወንጌል አገልግሎት የተሳካ እንዲሆን አባታዊ ፈቃዳቸው ሆኖ ለዚህ ችለት እንድንበቃ ስለፈቀዱልን ብፁዕ አባታችን አቡነ ሕርያቆስን እንድታመሰግኑልኝ ይፈልጋለሁ። ከዛም በመቀጠል የሀገረ ስብከታችን ዋና ስራ አስኪያጅ የሆኑት መላከ ገነት ቆሞስ አባ ገብረ መድኅን ንጉሴንም እንዲሁ በድጋሚ ሁላችሁም ክርስቲያኖች እንድታመሰግኑልኝ በልዑል እግዚአብሔር ስም ጠይቃለሁ። በሶስተኛ ደረጃነት የዚሁ የታላቁ ካቴድራል የቦሌ ደብረሳሌም መድኃኔዓለም ካቴድራል ዋና አስተዳዳሪ የሆኑት መልአከ አርያም ቆሞስ አባ ኃይለ ማርያም በፈቃዱ የሁላችን አባት በእውነት እግዚአብሔር አምላክ ያክብርልን እንላችኋለን። ክርስቲያኖች ወንድሞች ያው እንደተለመደው እሳቸውንም አመስግኑልን። አሁን ከዚህ በመቀጠል የምጠራውን ስም ሁላችሁም ከተቀመጣችሁበት ብድግ ብላችሁ ታመሰግኑልኛላችሁ ፈቃደኛ ከሆናችሁ። ክርስቲያኖች ይሄ የወንጌል አገልግሎት ሲደረግ በጣም ብዙ ልፋት ይጠይቅ ነበረ። በጣም ብዙ ያልተሳኩ ነገሮች ነበሩ። ነገር ግን የማን ፈቃድ ሆኖ ለዚህ ቀን ተገኘ? የማን ፈቃድ? የእግዚአብሔር ፈቃድ ሆኖ በዚህ ችለት ተገኝተናል። ከሁሉ በላይ ደግሞ ከእግዚአብሔር በታች እንዲህ በአማረ መልኩ እንድንሰበሰብ ያደረጉልንን እና ደግሞ ትልቅ ድጋፍ ትልቅ ሰፖርት ያደረጉትን የዚሁ የቦሌ መድኃኔዓለም ደብረሳሌም ካቴድራል ቤተክርስቲያን ዋና ጸሐፊ የሆኑት እጅግ በጣም የምንወዳቸው መላከመዊ መምህር በቃሉን ሁላችሁም እልል ብላችሁ እንድታመሰግኑልኝ በልዑል እግዚአብሔር ስም ጠይቃለሁ። መላከመዊ እኔ በቲክቶክ ቤተሰቦቼ በሁሉም ክርስቲያኖች ስም እጅግ በጣም አድርጌ አመሰግኖታለሁ። ቀንታችሁ ነው? በደንብ አመስግኑ እንጂ። እጅግ በጣም አድርገን እናመሰግናለን መላከመዊ። ከዛ በመቀጠል ያው የደብሩ ዋና ስብከተ ወንጌል ኃላፊ የሆኑትን መምህር ጳውሎስ መልካ ሥላሴ ከሙሉ የስብከተ ወንጌል ክፍሉ ጋር እጅግ በጣም አመስገን እፈልጋለሁኝ። እነሱንም አመስግኑልኝ። ያው እስካሁን የምንጠራቸው ስሞች በአጠቃላይ በነገራችን ላይ ክርስቲያኖች ለከንቱ ውዳሴ አይደለም፣ ከቃሉ ጋር ናቸው አይደል? ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 13 ከቁጥር 7 ላይ ክብር ለሚገባ ሁሉ ምን ስጡ ይላል። በደንብ በሉ እንጂ ክብር ለሚገባ ሁሉ ምን ስጡ። ስለዚህ እኛ ደግሞ ክብር ለሚገባው ምን እንሰጣለን? ክብርን እንሰጣለን። ከዛ በመቀጠል እንዲህ በአማረ መልኩ ደግሞ ጉባኤያችን እንዲደረግ ያደረጉ ሁለት ኢቨንት ኦርጋናይዘሮች አሉ። የሎዛ ኢቨንት ኦርጋናይዘር እና እንዲህ ደግሞ በአማረ ዲኮር የምታዩት እንዲህ በአማረ ሳውንድ መልእክቱ፣ ትምህርቱ፣ ዝማሬው በደንብ እንዲቀጥል ያደረገልንን እጅግ በጣም የምንወደው የዲጄ ሮሃብ ወንድማችን አቤልን የድርጅቱ ዋና ስራ አስኪያጅ ነው። ሁለቱንም ሎዛ ኢቨንት ኦርጋናይዘር እና ዲጄ ሮሃብ ኢቨንት ኦርጋናይዘርን በልዑል እግዚአብሔር ስም እጅግ በጣም አድርገን እናመሰግናለን። ከዛ በመቀጠል እጅግ በጣም የምንወዳቸው በዕለቱ ተገኝተው መርሃ ግብሩን በደንብ ሲመሩልን የነበሩት መምህራችን ቀሲስ አስራት
እጅግ በጣም ነው የምንወዶት መምህራችን። እግዚአብሔር አምላክ ያክብርልን፣ ክህነቱን ይባርክልን እና ከዚህ ሁሉ አገልግሎት ጀርባ ግን ከኔ ጎን ሳይለይ እየተሯሯጠ እንደ ታናሽ ደግሞ ሲያገለግል የነበረ ወንድማችን አለ። እዚሁ ካቴድራል ይታወቃል። ምናልባት እናንተ ካላወቃችሁት በቲክቶክ የሶሻል ሚዲያ ስሙ አቢላክ ይባላል። የቅድስት ቤተክርስቲያን ድምፅ ሆኖ በጣም ብዙ መልእክቶችን ወደ እናንተ ያደርሳል። ወንድማችን አስቻለው እጅግ በጣም ነው የምናመሰግነው። እግዚአብሔር አምላክ ያክብርልን። እሱንም አመስግኑልኝ። አደከምኳችሁ አይደል? እሺ። በስተመጨረሻ በዚህ ዕለት ሁላችሁም እንድትገኙ መልእክቱን በቻሉት አቅም ለእናንተ ሲያደርሱ የነበሩ በሶሻል ሚዲያ ማለትም በቲክታክ ፕላትፎርም ላይ መልእክቱን ሲያደርሱ የነበሩ ወንድሞቻችን በአጠቃላይ ስማቸውን ብንጠራ የማንጨርሳቸው በቲክቶክ ፕላትፎርም ላይ ያሉ ወንድሞቻችንን በአጠቃላይ በሉል እግዚአብሔር ስም አመሰግናለሁ። በደንብ ልል ብላችሁ እግዚአብሔርን አመስግኑልኝ። ክርስቲያኖች ወንድሞች፣ የቤተ ክርስቲያናችን ትልቁ ዓላማ ይሄ ነው። አንዳንድ ጊዜ ወረት ካለበት የሚዲያ ፕላትፎርም ትንሽ ደግሞ ራቅ ብለን ልክ እንደዚህ ባለ መልኩ በቅድስት ቤተክርስቲያን ተሰብስበን የክርስቶስን ቃል መማር የሁላችንም ክርስቲያኖች ግዴታ ነው። ዛሬ ጥቅምት 9 በቦሌ መድኃኔዓለም ካቴድራል እንግዲህ ሁላችንም ተሰብስበን የክርስቶስን ቃል ተብረናል። አሁንም መርሃ ግብሩ ይቀጥላል። ይሄ ፕሮግራም ይሄ መርሃ ግብር ይቀጥል ወይስ አይቀጥል? ይቀጥል ወይስ አይቀጥል? እንደ እግዚአብሔር መልካም ፈቃድ የወደፊቱንም የምናደርገው አዲስ አበባ ላይ ብቻ አይደለም። ክርስቲያኖች ወንድሞች፣ ከዚህ በመቀጠል የምናደርገው መርሃ ግብራችን ከታህሳስ 11 እስከ ታህሳስ 13 የሚሆን ይሆናል እና ፕሮግራሙም ደግሞ የሚደረገው በሰሜን ሸዋ ሀገረ ስብከት በደብረ ብርሃን ከተማ ነው። እንግዲህ የወደፊቱ መርሃ ግብራችን እዛ ነው የሚሆነው። የምትችሉ ክርስቲያኖች ወንድሞች በአጠቃላይ እዛ እንገናኛለን። ስለመጣችሁ ሁላችሁንም እጅግ በጣም አድርገን እናመሰግናችኋለን። ለራሳችሁ ልል ብላችሁ እግዚአብሔርን አመስግኑ። ዛሬ በዚህ ዕለት እንግዲህ ሁላችንም ተሰብስበን ያማረ ትምህርትን ተምረናል። ክርስቲያኖች ወንድሞች፣ የደብሩ ካቴድራል ለኛ ትልቅ የሆነ ነገርን አመቻችቶልን በዚህ ዕለት ተሰባስበናል። እንደ እግዚአብሔር መልካም ፈቃድ ካቴድራሉ የሰጠን የቤት ስራ አለ። ከቃሉ ጋር ናችሁ? ምን አልኳችሁ? በደንብ በሉ እንጂ እህቶች። ኧረ ቆይ ልላት በሉ። የቤት ስራ እኮ ነው። ምን ተሰጥቶናል አልኳችሁ? የቤት ስራ ተሰጥቶናልና እንደ እግዚአብሔር መልካም ፈቃድ በዚህ ካቴድራል የተሰጠንን የቤት ስራ ደግሞ በሶሻል ሚዲያ ማለትም በኔ የቲክታክ ፕላትፎርም ላይ በደንብ አድርገን እያነሳን እየተወያየን የምንሰራ ይሆናል። እስኪ ከጎንነን የምትሉ እህት ወንድሞች እልል ብላችሁ እግዚአብሔርን አመስግኑ። እጅግ በጣም አድርጌ አመሰግናለሁ። ሁላችሁም በዚህ ዕለት መጣችሁ ቃሉን ስለተማራችሁ በዝማሬው አብራችሁ እግዚአብሔርን ስላመሰግናችሁ እጅግ በጣም አድርገን እናመሰግናችኋለን። ክርስቲያኖች ወንድሞች ሁላችሁም ስለመጣችሁ በጣም ደስ ብሎናል። እንኳን ደህና መጣችሁልን። በስተመጨረሻ የዚሁ ካቴድራል ስለረሰው በጣም ይቅርታ ይደረግልኝ። የዚሁ ካቴድራል ካህናት አባቶቻችንን እጅግ በጣም አድርገን ማመስገን እንፈልጋለን፣ ማህበረ ካህናቱን። እንዲሁም ደግሞ ማህበረ ካህናቱን በአማረ መልኩ እኛን እንዲያገለግሉ መመሪያ እየሰጡ እንደ ታናሽ ሆኖ እየታዘዙ ሲያገለግሉን የቆዩትን የካቴድራሉን ቄሰ ገበዝና ሊቀ ዲያቆን ወንድማችንን እጅግ በጣም አድርገን እናመሰግናለን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እስኪ ለኔም ቅር እንዳይለኝ ዝም ብላችሁ ስለማይነገር ስጦታ አምላካችን እግዚአብሔር ስሙ የተመሰገነ ይሁን።